ሰላም እንዴት አላችሁልኝ የከፍቲው አድማጭ ተመልካቾች ዛሬ ይዤላችሁ የመጣሁት የባንክ አካውንትን ማስተሳሰር በተመለከተ ከብሔራዊ መታወቂያ ጋር የተፈራው እውነት ሆኗል። ምን እንመልከተው። የሚሸጡ አፓርትመንት ቤቶች ማስታወቂያ። አንደኛው ባለ 2 መኝታ 2 ስቶር ያለው 139 ካሬ አፓርታማ ቤት ከነሙሉ የቤት ዕቃው ይሸጣል። የቤቱ ሙሉ ይዞታው ይህ በምስል የምትመለከቱትን ይመስላል። ዋጋው 14 ሚሊዮን የኢትዮጵያ ብር። የቤቱ መገኛ ቦታ አያት መቄዶንያ አካባቢ። ቤቱን ሄዶ ለመመልከት አሊያም ሙያዊ ምክር ካሻው በ0953988821 ይደውሉ። ሌላ የሚሸጥ አፓርትመንት መኖሪያ ባለ 2 መኝታ ቦታው ሲኤምሲ አዲስ ዓለም አቀፍ ኮንቬንሽን ማዕከል ፊት ለፊት አዲስ ከተገነባው ፓርክ ከፍ ብሎ ጊፍት ሪል ስቴት አካባቢ ሙሉ በሙሉ የተጠናቀቀ ወዲያው እንደከፈሉ መኖር የሚችሉበት ቤት። ጠቅላላ ዋጋው 14 ሚሊዮን 850 ሺህ ብር ብቻ። ቅድመ ክፍያ ግማሹን 7 ሚሊዮን 425 ሺህ፣ 80%ቱን ከፍሎ ቀሪውን እየኖሩ ያለምንም ወለድ መክፈል ይችላሉ። የ80%ቱ ዋጋ 11 ሚሊዮን 880 ሺህ ብር ነው። ለበለጠ መረጃ ወይም ቤቱን ለመመልከት በ0953988821 ይደውሉ። ከመረጃው በፊት እንደተለመደው ላይክ ክፈሉኝ። ላይክ በማድረግ ጀምሩ። እኔም ጥሩ መረጃ ሰጣችኋለሁ። ከዚህ በፊት አንድ ማስጠንቀቂያ ሰጥቻችሁ ነበረ። በግንቦት 6 በተለይ በዋና ዋና የኢትዮጵያ ከተሞች አዲስ አበባ፣ ድሬዳዋ፣ ሐዋሳ፣ መቀሌ፣ ጅማ እና ሌሎች ትልልቅ ከተሞች ላይ የምትኖሩ ኢትዮጵያውያን እና በዛ አካውንት የከፈታችሁ በኢትዮጵያም ኖሩ ከኢትዮጵያ ውጭ ያላችሁ በተመለከተ ከብሔራዊ መታወቂያ ጋር የባንክ አካውንታችሁን የምታስተሳስሩበት የመጨረሻው ቀን ግንቦት 6 ትናንት አልፏል። ግንቦት 6 ተጠናቋል። ከዚህ በኋላ ያለው ነገር ምንድን ነው ካላችሁ አካውንታችሁ ስቶፕ ነው የሚሆነው። አይንቀሳቀስም። ወደ ምንም አታንቀሳቀሱት። ገንዘብ ብታስገቡበት ይቀበላል። ነገር ግን ገንዘብ ላውጣ ብትሉ አትችሉም። ምንም አይነት ወደ የትኛውም አካባቢ ትራንዛክሽን መፈጸም አትችሉም። ፍሪዝ አድርጎ ነው የሚቀመጠው። ባለበት እንዳይንቀሳቀስ ነው የሚደረገው። ለጊዜው ሰስፔንድ ይሆናል ማለት ነው። ለምን ካላችሁ የብሔራዊ ባንክ እና የዲጂታል የብሔራዊ መታወቂያ አገልግሎት መስሪያ ቤቶች በጋራ ያደረጉት ነገር ምንድን ነው? የባንክ አካውንቶችን በሙሉ ወደዚህ ሲስተም ጋር እንዲተሳሰሩ ማድረግ፣ የፋይዳ ተለዋጭ ቁጥራችሁን አስገብታችሁ ማስተሳሰር ግዴታ እንደሆነ ተቀምጧል። ያንን በተለያዩ ጊዜ ገደቦች ተቀምጦ ሰው አብዛኛዎቹ ባለማድረጋቸው የተነሳ ለሁለተኛ ጊዜ ተራዝሞ እስከ ግንቦት 6 ተደርጎ ነበረ። በዚህ መካከል በውጭ የምትኖሩ ኢትዮጵያውያን አካውንታችሁን እንዴት እንደምታደርጉና እንዴት እንደምታስተሳስሩ በባለፈው ቪዲዮም ነግሬያችሁ ነበር። በኢሜይል በኩል ኦቲፒ ተልኮላችሁ ማስተሳሰር እንደምትችሉ ነግሬያችሁ ነበር። እንደዛ አድርጋችሁ የፈታችሁ ችግራችሁን ካላችሁ በጣም ጥሩ ነው። እንደዛም ሆኖ ግን ይሄንን ችግር ሳትፈቱ የተቀመጣችሁ ካላችሁ ግን አሁን ላይ አካውንታችሁን ማንቀሳቀስ አትችሉም። እንዳደነግጡ። ታዲያ መቼ ነው እንዴት ነው የምናደርገው? ወይኔ ብሬ ደሞ እኮ ብዙ ብር አለው ምናምን እያላችሁ ተጨንቃችሁ ሊሆን ይችላል። በእርግጥ መጨነቃችሁ ጥሩ ነው፣ ግን መፍትሄም አለው ተብላችኋል። መፍትሄው ደግሞ ምንድን ነው? የመጀመሪያው በአካል ሂዳችሁ ናሽናል አይዲያችሁን ለባንኩ አቅርባችሁ ራሳቸው የባንኩ ሰራተኞች አክቲቬት ሲያደርጉት ብቻ ገንዘባችሁን ማንቀሳቀስ ትችላላችሁ። ግልጽ ነው። ይህ ካልሆነ በስተቀር በፍጹም አካውንታችሁን ማንቀሳቀስ አትችሉም። ሁለተኛው ከዚህ በፊት እንደነገርኳችሁ አካውንቱን ከፍታችሁ ወደ ውጭ ሀገር የሄዳችሁና ኑሯችሁን ውጭ ሀገር ያደረጋችሁ ግን አሁንም አካውንታችሁ ስራ ላይ ያለ ያውም ለብዙ ነገር የምትጠቀሙበት ካላችሁ ደግሞ ሁለተኛው ኦፕሽን እንዳላችሁ ነግሬያችኋለሁ። አሁን ሲታገድ የሁሉም ነው የሚታገደው። የሁሉም ስላችሁ ከብሔራዊ መታወቂያ ጋር ያልተገናኘ አካውንቶች በሙሉ ይታገዳሉ። ከዛ ግን በአካል ወይም ደግሞ ቤተሰቦቻችሁ እናንተ ውጭ እንዳላችሁ በቂ ማስረጃ አቅርበው አካውንታችሁ እንዲንቀሳቀስ ሊፈቅዱ ይችላሉ። ባለፈው እንደነገርኳችሁ ተገቢውን ማስረጃ ለምሳሌ የምትኖሩበትን ሀገር የቪዛ እንዲሁም የስራ ፍቃድ ሊጠይቋችሁ ይችላሉ። ፓስፖርት ሊጠይቋችሁ ይችላሉ። እነዚህ ነገሮችን አቅርቡና ከዛ በኋላ አይተም መርምረን ለጊዜው
እስክትመጡ ድረስ አካውንታችሁ አክቲቭ እንዲሆን እንፈቅዳለን ሊሏችሁ ይችላሉ። ከዛ ውጭ ግን ውጭ ሀገር ስለኖራችሁ ማስረጃ ሳታቀርቡ ምንም የሚከፈትላችሁ የባንክ አካውንት አይኖርም። የሚንቀሳቀስ የባንክ አካውንት አይኖራችሁም። የሚኖራችሁ የግድ እናንተ በአካል መታችሁ ማስረዳት ስችሉ አሊያም ህጋዊ ሰነዶች የጉዞ ሰነዶቻችሁን ለባንኩ አቅርባችሁ ባንኩ ሲያምንበት ነው ይሄንን የሚፈቅዳችሁ። ይሄ በመመሪያ በልዩ ሁኔታ ለባንኩ መብት ተሰጥቶታል። ከዚህ ውጪ ግን ማድረግ አይቻልም። ሌሎቻችሁ ደግሞ በተለያዩ ምክንያቶች ለምሳሌ የ666 ነው እኔ እዚህ ውስጥ አልገባበትም መታወቂያውን አላወጣም ምናምን ብላችሁ በየዋህነት የተቀመጣችሁ ካላችሁ እንግዲህ እግዚአብሔር ይሆናችሁ። ምክንያቱም 666 ነው ስላላችሁ አካውንታችሁ መንቀሳቀስ ይችላል ማለት አይደለም። አይንቀሳቀስም። የግድ ነው ይሄ። ምክንያቱም እናንተ ላይ የመጣ ብቻ ሳይሆን በመላ ሀገሪቱ ዜጎች ላይ ነው። አብዛኛው አሁን ለምሳሌ እንዳልኳችሁ በጣም ትልልቅ ወደ 24 የሚጠጉ የኢትዮጵያ ትልልቅ ከተሞች ውስጥ የሚኖሩ ነዋሪዎች የከፈቷቸው ባንኮች አካውንቶች አሁን እስከ ግንቦት 6 ብቻ ነው አክቲቭ እንዲያደርጉ የተፈቀደላቸው። ከዛ በኋላ ግን በአካል ቀርበው ነው። በአካል ሲቀረብ ደግሞ ያው የምትጠየቁት ነገር ሊኖር ይችላል። የናሽናል አይዲ ያው ግዴታ ነው፣ እሱን ትጠየቃላችሁ። ሌላው ደግሞ እስካሁን ለምን አክቲቭ አላስደረጋችሁም አላስተሳሰራችሁም ተብሎ ልትጠየቁ ትችላላችሁ። ለዛ ደግሞ ተገቢ መልስ ማዘጋጀት አለባችሁ። እሺ ይህን ሳታረጉ ግን የ666 ነገር ነው ስለዚህ እዚህ ውስጥ አልገባም ምናምን ካላችሁ እናንተ የባንክ ተጠቃሚ መሆን የለባችሁም ማለት ነው። አለበለዚያ በኢትዮጵያ የባንክ ስርዓት ውስጥ እየተጠቀማችሁ ከብሔራዊ መታወቂያ ጋር አካውንቴን አላስተሳስርም ማለት አትችሉም። በፍጹም አትችሉም። ችግር ውስጥ ይከታችኋል። ስለዚህ ይህን እንድትይዙ ነው። ሌላው ደግሞ በውጭ የምትኖሩ ኢትዮጵያውያን ኢሜል ላይ መመዝገብ እንዳለባችሁ፣ ኢሜይሉን ደግሞ ማስመዝገብ ያልቻላችሁ ደግሞ የብሔራዊ መታወቂያ እንትን ውስጥ ገብታችሁ ማድረግ እንደምትችሉም ነግሬያቸዋለሁ። ስለዚህ በዛ መሰረት ማድረግ ያለባችሁን ነገሮች በማድረግ አካውንቶቻችሁን አክቲቭ ማድረግ ትችላላችሁ። በመጨረሻ ግን አንድ አስተያየት ልስጣችሁ። ምንድን ነው የዚህ በብሔራዊ መታወቂያ ጉዳይ ማለት ነው። ብሔራዊ መታወቂያ ላይ ብዙ ነገሮች ይባላሉ። ለምሳሌ አንዳንዱ 666 ነው ብሎ የሚያነሳዋል። እውነት ለመናገር 666 የሚባል ሃይማኖታዊ ነገር ወይም መንፈሳዊ ነገር ምን እንዳመጣው አላቅም። እርግጥ ነው የዮሐንስ ራእይን አይታችሁ እዛ ላይ ያሉ ነገሮችን እያነሳችሁ እንደሆነ በዚህ ጉዳይ ላይ ትንታኔ የሚሰጡ ማህበራዊ ሚዲያዎችን ሰምታችሁ ሊሆን እንደሚችል አንዳንድ የሃይማኖት አባቶችም ይህንን እንደሚሉ መሰማለሁ። እውነት ደግሞ በጣም ትልልቅ አባቶችን ብሰሙ ደግሞ ይሄ ነገር ከቁጥር ያለፈ ምንም ነገር የለውም። ስለዚህ አጉል ጭንቀት ውስጥ ባትገቡ ጥሩ ነው። ሁለተኛው ደግሞ አንድ ነገር ልንገራችሁ። እምነት በልብ አይደለ እንዴ? በቁጥር እኮ አይደለማ። ቁጥሩ ምናምኑ ሲስተሙ ምናምን ውስጥ ስለገባችሁ እናንተ የዛ መንፈስ መጫወቻ ናችሁ ማለት እኮ አይደለም። አይደለ እንዴ? ዋናው ነገር እምነታችሁ በልባችሁ አይደለ እንዴ? በልብ አይደለ የሚታመነው? ፈጣሪን የምታምኑት በልብ አይደለ እንዴ? የምትኖሩለት በልባችሁ አይደለ እንዴ? እያንዳንዱ ነገራችሁ የምታረጉለት በልባችሁ አይደል? ስለዚህ እምነታችሁ ከቀደመ እኮ ሌላው ነገር የሚያስጨንቅ አይመስለኝም። ያው እኔ ታናሻችሁ ነኝ፣ በዚህ ጉዳይ ልመክራችሁ አልችልም። ምክንያቱም በጣም ትልልቅ አባቶች አስተማሪዎች እንዳሉ አውቃለሁ። ግን ይሄንን ነገር እዩ። ሁለተኛው ነገር ደግሞ በኢትዮጵያውያን ብቻ የመጣ ነገር እኮ አይደለም አይደል? አብዛኛው የዓለም ሀገራት በተለይ በማደግ ላይ ያሉ ሀገራት ወደዚህ ሲስተም ውስጥ እየገቡ ነው። ይሄ ሲስተም የሚያመጣቸው በጎ ነገሮች አሉ። ለምሳሌ በሀገራችን ውስጥ አንድ ሰው ከአንድ በላይ ነው። ለምሳሌ እኔ አበበ ሁኜ ያለሁ፣ ነገር ግን ሌላ ቀበሌ ሂጄ ደግሞ አለሙ ሆናለሁ። እዛኛው ክፍለ ከተማ ሂጄ ደግሞ ከበደ ሆናለሁ። ስለዚህ 9-10 ማንነቶችን ይዤ በእነዚህ 9-10 የተለያዩ ወንጀሎችን እፈጽማለሁ። የዛን ያክል አስከፊ ነገሮችን ማድረግ ያስችልን ነበር የቀድሞ ማንነታችንና ሁኔታችን። አሁን ግን አንድ መታወቂያ ነው አንድ ሰው የሚያወጣው። በዛ አንድ መታወቂያ ነው አንድ ሰው የሚታወቀው። ስለዚህ ያ ሰው የት ቦታ ምን እንዳደረገ በደንብ ይታወቃል። ስለዚህ ለማህበረሰብ ደህንነትም ይሁን ለፋይናንሳል ደህንነት ለእያንዳንዱ ነገር ቢያንስ አንድ ሰው አንድ መሆኑ መታወቁ ጥሩ ነው።
የሚል እሳቤ ተይዞ የገባ ነገር ነው። ስለዚህ ይሄኛውን በጎ ነገርን ማሰብ ጥሩ ነው። እነዚህ በመምጣታቸው ደግሞ ጥሩ ነገሮች እየተፈጠሩ ነው። ለምሳሌ ባንኮች እኮ አሁን መጠናቸው አነስ ያሉ ገንዘቦች ያለ መያዣ እያበደሩ ነው በዚሁ በናሽናል አይዲ ምክንያት ብቻ። ስለዚህ እነዚህ ነገሮችን በጎ ነገራቸውን ማሰብ ጥሩ ነው። ሁለተኛው ነገር ደግሞ የምርስ የምንለው ነገር እንደው ከሃይማኖት ጋር ይያያዛል፣ ከ666ም ከሌሎች ከምንለው ነገር ጋር በትክክል ይያያዛል። ይህንን ከምትቀርቧቸውና በጣም በትክክል ከሚያውቁ እውቀቱ ካላቸውና በትክክልም ቤተክርስቲያንም ይሁን ሌሎች ሃይማኖት ተቋማት በትክክል ያሰመሩላቸው ሰዎች ጋር ሄዳችሁ ጠይቁ። ከዛ በትክክል ግንዛቤን ከያዛችሁ በኋላ ብትወስኑና ብትፈርጁ ይሻላል ብዬ አምናለሁ። ይህ ባልሆነበት ሁኔታ ግን ከዛም ከዚህም በተቃረሙ ተባራሪ እውቀቶች ጭንቅላታችሁ ሞልታችሁ ራሳችሁን እያስጨነቃችሁ ከሆነ ግን እመኑኝ ሂዳችሁ የምትጎዱት እናንተ ናችሁ። እንዲህ ከሚሆን በፊት ግን በደንብ ቆም ብላችሁ አመዛዝናችሁ እዩ። ይሄ ከኔ ከታናሽ ወንድማችሁ የመጣ ምክር ነው። እሺ፣ ስለዚህ እናንተ እንደዚህ ማድረግ እየቻላችሁ በራሳችሁ ባልተረጋገጠ እውቀት ምክንያት በምትወስኗቸው ውሳኔዎች ሳቢያ ገንዘባችሁ ማንቀሳቀስ ባለመቻላችሁ ለእናንተም ለቤተሰቦቻችሁም ግን ጥፋት ምክንያት መሆን አይገባም። ይህንን ለማለት ነው። ለማንኛውም እንደተፈራው ግንቦት 6 ላይ ተጠናቋል። አሁን የቀራችሁ ማንቀሳቀስ ያልቻላችሁት አካውንት ነው። እሱን ደግሞ በቀጣይ ባንኮቻችሁ ጋር እየሄዳችሁ ናሽናል አይዲያችሁ ጋር ኢንቴግሬት ባደረጋችሁበት ቅጽበት ማንቀሳቀስ የምትችሉበት ሁኔታ ይፈጠርላችኋል። እስከዛው ድረስ ግን ላልተወሰነ ጊዜ ታግዶ ይቆያል። ይህንን ለመግለጽ ነው። ስለተመለከታችሁኝ ስላደመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸሩ ሁሉ ይግጠማችሁ። ቻው።